ጤግሮስ ትሬዲንግ ጅማ ደርሷል። መኪና እናስመጣላችኋለን ነው የሚለው። ይሄ ደግሞ የባሰበት አይን አውጣ የሆነ ካምፓኒ ነው። ሲጀምር ከአዲስ አበባ ትምህርት ቢሮ ጀመረ። አልሳካ ሲለው ኦሮሚያ ወጣቶችና ስፖርት ኮሚሽን ሄደ። አካለለ። አርሲ፣ ባሌን፣ ሐረርጌን፣ ኦሮሚያ ዙሪያ ሸገር ያሉ ከተሞችን አካለለ። ጅማን አሁን ኦልሬዲ ተንሰራፍቶ ቁጭ ብሎባታል። ልንገራችሁ የዚህን ካምፓኒ ደግሞ ሲመጣ ለአዲስ አበባ ትምህርት ቢሮ ሰራተኞችና መምህራን ለምን በባስና በታክሲ እንገላታሉ? እኔ መኪና አስመጣላችኋለሁ ብሎ ወንድሞቹ እነ ጎጆ ብሪጅ፣ እነ ሄሎ ታክሲ፣ እነ ታክሲዬ እንዳደረጉት እሱም የመንግስት መስሪያ ቤቶች ላይ ተለጠፈ። ጎጆ ብሪጅ ማ ላይ ነው የተለጠፈው? ጤና ቢሮ ላይ። ሄሎ ታክሲ ማ ላይ ነው የተለጠፈው? ቱሪዝምና ባህልና ቱሪዝም ላይ። ታክሲዬ ኤላ አውቶ፣ ታክሲዬ ማለት ኤላ አውቶ ማ ላይ ነው የተለጠፈው? የአዲስ አበባ ትራንስፖርት ቢሮ ላይ። ይሄ ደግሞ የአዲስ አበባ ትምህርት ቢሮ ላይ ተለጠፈ። 25% እስከ 480 ሺህ ብር ድረስ አንጡና ከቻይና መኪና አስመጣላችኋለሁ፣ የቀረውን እየሸቀላችሁባት መኪናዋን ወይም ደግሞ ከደሞዛችሁ ቀስ ብላችሁ ትሰጡኛላችሁ ብሎ ብር ሲሰበስብ ነበረ። ምን ደረጃ ሳያደርሰው ከአዲስ አበባ ጠፋና ኦሮሚያ ጋር መጣ። ኦሮሚያ የት ይመጣል? ወጣቶችና ስፖርት ኮሚሽን ይመጣል። ምንድነው እሳቢው መሰላችሁ? ወጣቶች ለምን ስራ ያጣሉ ነው። ደግሞ እዚህ ለምን ስራ ያጣሉ? ስለዚህ እኔ መኪና አስመጣላችኋለሁ፣ ተለጣፊ ሱቆችን እሰራላችኋለሁ በአነስተኛ ዋጋ ይላቸውና ጋሻ ጃግሬዎቹን የኦሮሚያ ወጣቶችና ስፖርት ኮሚሽን ያሳምናል። በየቦታው እየዞረ ለምሳሌ ጅማ ላይ 479 ሺህ ብር 25% ክፍያ በ3 ወር መኪና አስመጣላችኋለሁ ካለ ይኸው 1 ዓመት ከ2 ወር አለፈው። የት እንደገባ አይታወቅም። እነዚህ ሰዎች እንግዲህ ማንን አምነው ነው እየሰጡ ያሉት? የኦሮሚያ ወጣቶችና ስፖርት ቢሮን እያመኑ ነው የሰጡት። ዳይሬክት ፓርቲሲፔሽን ያደረገው ይሄ የመንግስት መስሪያ ቤት። ይሄ እንግዲህ ጤግሮስ የሚባለው ትሬዲንግ ሲጀምር ስራ አጥነት ለመቀነስ የት ነው መካሄድ ያለበት? የኦሮሚያ ወጣቶችና ስፖርት ነው እንዴ ስራ አጥነትን የሚቀንሰው? እምቢ አላለም የኦሮሚያ ስፖርትና ወጣቶች። ይሄ የሚያመጣው ቀውስ ታዩታላችሁ። እንደ ሀገር ነው የባሰበት። አረ ፊንቴክ እኮ ፊንቴክ እናት ነው። ፊንቴክ የባሰበት ታዩታላችሁ። ይሄኛውንም በቅርብ ጊዜ አሁን ኦልሬዲ ለቅሞ እንዳለ ከኦሮሚያ ክልሎች ላይ ለቅሞ አሁን መጥፊያው ሰዓት ነች። መጥፊያው ሰዓት። ኦሮሚያ ስፖርትና ወጣቶች ላይ የምትሰሩ የስራ ኃላፊዎች ተጠንቀቁላችኋለሁ። በዚህ አጋጣሚ የኦሮሚያ ፖሊስ ኮሚሽን ጀስት ሬዲ ሁን። በዚህ ዓመት አልፋትም ይሄ ካምፓኒ እቺን ዓመት አልፋትም ነው የምላችሁ። ወይን ይጠፋል ወይን እንደ ፊንቴክ እንትኖቹ ዝርክርክ ብሎ ይወጣል። ሬዲ